ሰላም እንደምን ቆያችሁ መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው በርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነገራችኋለሁ አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ ፈልጋለሁ ህመሙ የጀመረው አሁን አይደለም ተላምደናል ዛሬ አንድ አመት ከ5 ወር አካባቢ የሚሆን ይመስለኛል ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ እዛ ታመምኩ ከዛ በኋላ ህመሙ በዛው ነው የቀጠለው እስካሁን ባለው የህክምና ክትትል ያደረኩ ነው ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች ኢትዮጵያ አባቶች ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን ያሳከመን እንቆያለን በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም ሁላችሁም በየእምነታችሁ ጸልዩልኝ ጸሎትና ጸሎት ብቻ ነው የሚያስፈልገኝ ከዛ ተረፈው እግዚአብሔር ሁሉን ይችላል አመሰግናለሁ እናቴ እማ ቆሎ ተደፍቶ ነው አንድ እስቲ መኪና ውስጥ ይግቡ እናወራለን ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው እሺ አዙሩን ተረፈተናበ ይሄንን ከመንገድ ላይ የተደፋውን ለቅሞ ነው አላቀምኩም እዛ ተጀመረ እዛ የተበተነው ምን ያህል ብር ይሆናል ብትሸጣው አንድ 60 ብር 70 ብር ምሸጣው ነው አሁን እኛ ብር ብንሰጦት ምንድነው የሚያረጉበት ይሄ ለጋዜጣ ያናገዳል ለዛ ስራ ምን ያህል ብር ያስፈልጋል አንድ 2000 ያስፈልጋል 2000 ብር የኛው 10000 ብር ነው ከዚህ ጋር 20000 ብር ነው እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስርና ገዳ የሚል የወጣቶች ህብረት አለ እነሱን ይመርቋቸው ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ አሜን ጋር ይስጥልኝ አሜን ተዘይ ወደ ይማርቅ አሜን እናቴ እስከ ሰፈርኛ በመኪና እንሸኘው እዚህ ነው የሚወርደው እዚህ እኔ አለምቶ ደስታነ ሌላ ጊዜ መነገና ሰላም ያገናኘን السلام عليكم ورحمة الله وبركاته ቤተሰቦቼ እንደምን አላችሁ እኔ ያለው አልহামዱሊላህ በያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ እንግዲህ መግቢያ ላይ የወንድማችን ማስተር አብነትን ቪዲዮ አስገብቼላችኋለሁ በጠና እንደተመመና ህመሙ ከባድ እንደሆነ እንዲሁም ደግሞ ወደ ውጭ ሀገር ሄዶ መታከም እንዳለበትም ነው የተናገረው እንግዲህ ሁላችንም በየሃይማኖታችን ጸሎት እንድናደርግለት ዱዓ እንድናደርግለት ነው እየተማጸነን ያለው ማለት ነው ሁላችንም ጸሎት እናድርግለት በየሃይማኖታችን ዱዓ እናድርግለት ማለት ነው ይህ ወንድማችን እንግዲህ እንደምታዩት የሚስኪኖች አባት ነው የሚስኪኖች አባት ለተራቡ የሚያጎርስ ለተጠሙ የሚያጠጣ ለተቸገሩ ደራሽ ነው ሚዲያን ከተጠቀሙበት በጎ ስራን ሰርተው ህዝብን ካዳኑበት
መካከልና በዋነኛነት ተጠቃሽ ማለት ማስተር አብነት ነው። ይህ ወንድማችን ይህ መልካም ስራን የሚሰራ ወንድማችን ደግሞ እንደዚህ ታሞ ማየት በጣም ነው ወላሂ ልብ የሚያደማው። ወላሂ እኔ በጣም ነው እያሳዘኔ። በቃ ሁሌም አንዳንድ ጊዜ መልካም ሰዎች ሁሌም ለሰው ደስታን እንጂ የሚጥሩት የራሳቸው ደስታ ምንም አይመስላቸውም። የወንድማችን እንግዲህ እንደምታዩት በየትም ቦታ አታጡትም። በገጠርም በከተማም መስጂድ ያሰራል፣ ቤተ ክርስቲያን ያሰራል። የታመሙን በኩላሊት ህመም ላይ ያሉ፣ ካንሰር የተያዙ፣ የተለያየ አይነት ህመም ላይ ችግር ላይ የሆኑ እህት ወንድሞች፣ እናት አባቶችን ደራሽ ነው። ሰበብ በመሆን ከተለያዩ ሰዎች በመለመን ቁጭ ብሎ ጊዜው መስዋዕት አድርጎ ራሱን ለዛ ነገር አሳልፎ ሰጥቶ የብዙ ደስታዎችን የመለሰ ወንድማችን ነው። ዛሬ ደግሞ እሱ እንደዚህ ታሞ ማየት ሀቂቃ በጣም ያማልና ሁላችንም ዱዓ እናድርግለት። ያው አሁን ላይ እንግዲህ እሱ የሚፈልገው ዱዓና ጸሎት ነው። ዱዓና ጸሎት እናድርግለት። ወደፊት ደግሞ ምን እንደሚባል አይታወቅም። በዛ ሰዓት ደግሞ ሁላችንም ከጎኑ ልንቆም ይገባል። ይህ ወንድማችን እንደ ቀላል አይደለም የሚሰራው ስራ። አሁን ራሱ ሄዶ ለመታከም አሁን መሄድ አልችልም፣ የጀመርኩት አለ፣ ብዙ እኔን የሚጠብቁ ሰዎች አሉ፣ የእነሱን ነገር ሳላስተካክል እያለ ነው። አሁን ላይ ራሱ እንደዚህ ታሞ ዶክተሮች ሄዶ መታከም እንዳለበት እየነገሩት፣ ህመሙ ከባድ እንደሆነ ግዴታ መሄድ እንዳለበት እየተነገረው፣ ነገር ግን ከኔ ህመም ይልቅ በእኔ ድርጅት ስር ሁነው የሚረዱ ሰዎችን ማስተካከል አለብኝ ብሎ ራሱን አሳልፎ የሰጠ ጀግና ነው ማለት ነው። ለዚህ ጀግና ታዲያ ምን ቃል ይገልጸዋል? ምንስ ሊባል ይችላል? ሀቂቃ በዚህ ሰዓት ማንኛውም ሰው ለራሴ ባለበት ሰዓት እሱ ግን ለራሴ አይደለም ያለው። የታመሙ እህቶቼ ወንድሞቼ ይዳኑ፣ የተራቡ እናቶቼ ይብሉ፣ የተቸገሩ ልድረስላቸው ነው ያለው ሀቂቀትን። እና ሁላችሁም ዱዓ አድርጉለት፣ ጸሎት አድርጉለት። ፈጣሪ ከያዘው ህመም እንደዚህ ካደረገው ህመም ይፈውሰው፣ አላህዬ ያሽረው ብላችሁ ሁላችሁም ዱዓ አድርጉለት። ማንኛውም የሰው ልጅ አይታመም። በጤና መፈተን እጅግ በጣም ከባድ ነው። ምን ሀብታም ብትሆኑ ጤና ከሌላችሁ ከባድ ነው እና በጤና ማንኛችንም አንፈተን። ወንድማችን ማስተር ደግሞ ፈጣሪ ጨርሶ ይማረው፣ አላህዬ ያሽረው፣ አላህዬ ያድነው። ሀቂቃ ለሚስኪኖች ደርሱ፣ የነዛ ሚስኪኖች እናቶች አባቶች ለቅሱ ዱዓ እሱን ከዚህ ካለበት ህመም ፈውሶ ያውጣው፣ አላህ ያድነው። ሀቂቀተን በጣም መልካም ልጅ ነው። እንደዚህ እኔ እንጃ፣ እኔ ድምፁ ራሱ ከፍ ብሎ ጮሆ ሲያወራ ሰምቼው አላቅም። የተረጋጋ ድምፁ ረጋ ያለ በቃ ቀስ ብሎ የሚናገር ሰው የለም። አንዳንድ ሰው ከተፈጥሮ የተሰጠው ነገር አለና ፈጣሪ ጨርሶ ይማረው። ሁላችሁም ዱዓ ጸሎት አድርጉለት። በየሃይማኖታችሁ መጨረሻውን ያሳምርለት።